ሰላም መቅደስ። ሰላም ጤና ይስጥልኝ። እንኳን ለማርቼት አደረሰሽ። በጣም አመሰግናለሁ። ማልበል እሱ እንኳን ለጊዜ ቆየን። ከአንድ ስመጥር ድርጅት ነው የደወልኩት። የሴቶችን ቀን በማስመልከት የጠንካራ ሴት ምሳሌ በመሆንሽ ላንቺ ያለንን አድናቆት መግለጽ እንፈልጋለን። ላለፈውም ለስኬትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ያበረክትልሽ ይፈልጋል። ውይ በጣም አመሰግናለሁ። ስለዚህ በሚመች ሰዓት ለቦዳ መስሪያ ቤታችን መጂ ጋብዘንሻል። እሺ በጣም አመሰግናለሁ። እናመሰግናለን። መልካም ቀን። እሺ ነው እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ያለንበት ቀን የሴቶች ቀን ነው። በዓለም አቀፍ ደረጃ የሴቶች ቀን ይከበራል። እንግዲህ ዛሬ ከአንድ ተቋም ጥሪ ቀርቦልኛል። የሴቶች ምሳሌ ነኝ ብዬ ሳስብ ጥያቄ አለኝ እና ሁሉም ሴት የሚነገር ታሪክ አላት ብዬ አምናለሁ። በተለይም ኢትዮጵያዊ ሴት የምታወራው ታሪክ አላት፣ የምታስተምረው ታሪክ አላት፣ የምትነግረው ካለፈችበት፣ ከተነሳችበት፣ ከወደቀችበት ጉዞዋ ብዙ ታስተምራለች ብዬ በደንብ ነው ማምነው እና በመንገዴ እስከምደርስ ወደ ለቡ ነው የምሄደው እና ወደ ለቡ እስከምሄድ ድረስ ለምን አንዳንድ ነገሮችን አንጫወትም? ካሜራ ፊታችን ካለ የተመካከረ ለምን አንሄድም ብዬ ነው እና ጠንካራ ሴት ሲባል ወደ አይምሯችሁ የሚመጣው ማን ነው? ብርቱ ሴት፣ እንባዋን በጓዳ ስኬቷን በአደባባይ የምትገልጽ ሴት፣ ብርታቷን ከልብሶቿ ውስጥ ብዙ ህመሞቿን ሸፍና ደምቃ የምትወጣ ሴት፣ ሁል ጊዜ በየቀኑ ስኬት ለመያዝ የመኖሯን ትርጉም ለማወቅ የምትደክም ሴት፣ ልጆቿን ለማሳደግ እነሱን መግባ ለማደር እንቅልፏን፣ ማንነቷን፣ ህልሟን የሰጠች ሴት። ኧረ ምን ቅጡ! መቼስ ብዙ ሴቶችን እናውቃለን አይደለ? ለእኔ እንደ ሁላችንም የሴቶች ምሳሌ የማደርጋቸው አሁን ሳወራችሁ ፊቴ ላይ የሚመጡ በጣም ብዙ ጠንካራ ሴቶች አሉ። ከዛ ውስጥ ሁላችንም እናት አይደለም? ሴትነት እንድናከብር የሚያደርገን ትልቁ ነገር እናትነት ነው። በተለይ ደግሞ እኛ ሀገር ታውቁታላችሁ፣ እናቶቻችን ብዙ ይደክማሉ፣ ብዙ ህልማቸውን ሰጥተውናል አይደል? መሆን የሚፈልጉትን ማድረግ የሚፈልጉትን ነገር ለልጆቻችን ወይም ለልጆቻቸው ሰጥተዋል። መማር የምትፈልግ እናት ልጆቿን በማሳደግ ትዘገያለች። በሙያዋ ማበርከት የምትፈልግ እናት ልጆች ስላሉ ትዘገያለች እና በጣም ብዙ ነገራችንን ለልጆቻችን ሰጠን የዘገየን እንኖራለን። ግን መዘግየት ነው ወይ? አይመስለኝም። ማትረፍ ነው አይደል? ከልባችሁ ሙሉነት የሞላ እናቶች እንኳን አደረሳችሁ እላለሁኝ። ትንሽ ሙዚቃ እንስማ አይደል? ደግሞ በወሬ እንዳላሰለቻችሁ አሁንም እንሄዳለን። መልካም ጊዜ። እንዴት ናችሁ? ደህና ናችሁ? ዩቲዩብ መክፈቴን ታውቃላችሁ አይደለ? መቅድዬ ቲዩብ በሚል አሁን እስካለንበት ሰዓት ድረስ ከ40,000 በላይ ተከታይ ያለው። በጣም የሚያሳዝነው ነገር በስሜ በፎቶግራፊ ተመሳሳይ የሆኑ የዩቲዩብ ገጾች አሉ። ትክክለኛው የኔን ፕሮግራሞች እንዲሁ በአባይ ቴሌቪዥን የሚተላለፉ ፕሮግራሞችን የምታገኙት በዚህ ቻናል ነውና ትክክለኛው መቅድዬ ሚዲያን ሰብስክራይብ በማድረግ እንድትመለከቱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩ። ስለዚህ ሰብስክራይብ አድርጉ። አመሰግናለሁ። መቅድዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እግዚአብሔር ይመስገን በጣም ደህና ነኝ። በጣም ነው የምወድሽ፣ በጣም ነው የምናከብርሽ። ብዙ ሰው ደግሞ እየጠበቀሽ ነው። እውነት? አዎ፣ አላረፍርኩም። አይ አሪፍ ሰዓት ነው የመጣሽው። አሁን ደግሞ ወደ ቢሮ እንገባና የሚጠብቁሽን ሰዎች ደግሞ እስቲ ታገኛቸዋለሽ። እሺ፣ እንኳን አደረሰሽ። ሴቶች ቀን አይደል? እንኳን አብሮ አደረሰ። ስለዚህ መሄድ እንችላለን። እሺ፣ እሺ።
ሰላም እንዴት ናችሁ? እንኳን ደህና ቆያችሁኝ። አመሰግናለሁ። እንኳን ደህና መጣሽ መቅዲ። እንኳን ደህና ቆያችሁ። እንኳን ለሴቶች ቀን አደረሰሽ። እንኳን አብራ ደረሰን። በጣም አመሰግናለሁ። ዛሬ እንግዲህ ዓለም አቀፍ የሴቶች ቀን ነው። ወደዚህ የጠራንበት አንዱ ምክንያት እሱን በማስመልከት ነው። እስቲ አንድ ሰርፕራይዝ አለሽ፣ ወደዛ እንሂድ። ልቤ ቀጥ እንዳይ ችግር የለም። ለሰርፕራይዝ መሆን ሳይደል። እሺ መቅዲ፣ ያው እንግዲህ ዛሬ ማርች 8 ነው። ዲኤምሲ ሪል ስቴት ደግሞ ማርች 8 ላይ በየአመቱ ሴቶችን የሚያበረታታ ሽልማት ይሰጣል። አንቺ ደግሞ እኛ ሀገር ላይ ካሉት ሴቶች ጠንካራ ሴት፣ በጣም ጀግና ሴት፣ ሰክሰስፉል የሆነች ሴት ነች። ይሄንን በማስመልከት ዲኤምሲ ሪል ስቴት ላንቺ ከመጀመሪያ ከጥንካሬው ልጀምር መሰለኝ። እውነት ለመናገር በጣም ብዙ ብርቱ ሴቶች አሉ በሀገራችን። ክብሩን ሁሉ እነሱ ይሰዱ ብዬ ነው ማስበው። በጣም ለሚደክሙ ስማቸው አንቱ ለሚባሉ ግን እኔ በጣም ትንሽ ግን በእናንተ አይን ሙሉ ሆኜ ከሆነ እንደው ቀስ እያልክ ሰርፕራይዝ እንዳልደነግጥ። አይዞሽ። አይ የሚያስደነግጥ አይደለም፣ የተለመደ ነው። እኛ ቢሮ የተለመደ ነው። ሴቶችን ማበረታታት ይፈልጋል ዲኤምሲ ሪል ስቴት። እንደገና ደግሞ ሲያበረታታ ዝም ብሎ አይደለም። እናቶች አሉ፣ ጠንካራ እናቶች አሉ፣ ጠንካራ እህቶች አሉ። አንዷ ነሽ አንቺ። ስለዚህ አንቺን ስናበረታታ ከአንቺ ጀርባ ደግሞ ብዙ እህቶች፣ ብዙ እናቶች አሉ። ስለዚህ አንቺንም አይተው ስለሚበረታቱ ዲኤምሲ ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይህንን ሰርፕራይዝ ማድረግ እንፈልጋለን። በጣም አመሰግናለሁ። አይ እኔ ትንሽ እንግዲህ ምንም ማድረግ አይቻልም። እጣው አንቺ ላይ ወድቋል። ስለዚህ በጣም እኛም ደስተኞች ነን። አንቺ ደስ እንደሚለሽ ተስፋ እናደርጋለን በዚህ ስጦታ። በጣም አመሰግናለሁ። ፈጣሪ አክብርልኝ። ብዙ ምን እንደማለት እንዳለብኝ አላውቅም። ያው እንዳልኩት ለተዘጋጅቶ ወይም አንድ ነገር ድንገት ሲገጥመው ምላሽ ቶሎ ብሎ የሚሰጥ ሰው አይደለሁም። ግን በጣም አመሰግናለሁኝ። ምንም ቃል የለኝም። እኔ ለሚያከብሩኝ ለኢትዮጵያ ሕዝብ ከቃላቴ በላይ ነው በጣም ብዙ ነገሮች እና እንግዲህ እኛም ስለምናከብረሽ ስለምንወድሽ እና ያው ለእህቶቻችን ለእናቶቻችን በጠንካራነትሽ ተምሳሌ ትሆኛለሽ ብለን ስላሰብን ይሄን ያደረግነው። የሚያበረታም ብዙ ነው። አንዳንድ ጊዜ ኢሞሽናል ታረጉኝ ነው አይደለም? የሚያበረቱም ብዙ ናቸው። ከሚወረወሩ ነገሮች ይልቅ ከሚሰብሩን ይልቅ የሚያበረቱም በጣም ብዙ ናቸው እና በጣም አመሰግናለሁ። ሁሉ ነገር ሌላኛው ጀርባ አለው። ሁሉ ነገር ኃይል አለ። ከአንድ ነገር ከሚመጣ ፈተና ወይም ከባድ ነገር ጀርባ ብዙ ኃይል አለና ያንን ለሚያደርግ ሰሪያችን ፈጣሪ በጣም እናመሰግነዋለን። ግን ከዛ ጀርባ ሆናችሁ በጣም እንዲህ አይነቱ ልብ ስላላችሁ በጣም አመሰግናለሁኝ። ቤት ማለት በጣም ትልቅ ነገር ነው አይደለ? ቤት ማለት ጓዳ ነው። ቤት ሁሉን ነገር ሸፋኝ ነው። መቼም አንደበት ቢኖረው የየሰው ሁሉ ቤት በጣም ብዙ ያወራ ነበር። ብዙ ህመም፣ ብዙ እንባ፣ ብዙ ጭንቀት ይሸከማል ቤት እና ትልቁን ስጦታ ቤትን የሚያህል ነገር ለእኔ መስጠታችሁን መቼስ ማመን ያቅተኛል። አመሰግናለሁ። ግን ሁሉም ሰው ጓዳው የሸፈነው ነገር ሁሉ እንዲፈታለት ፈጣሪ እንደ ሴት እመኛለሁ። በጣም አመሰግናለሁ። በቃ አመሰግናለሁ። ሁላችሁም ጠንካራ ሴቶች። ያው እኛም እንግዲህ ስጦታችንን ስለተቀበልሽ በጣም እናመሰግናለን። በጣም ደስ ብሎናል። እንግዲህ በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንወድሻለን። ታውቂያለሽ፣ የኢትዮጵያ ሕዝብ በጣም እንደሚወድሽ ታውቂያለሽ። እዚህ ያለው ማህበረሰብ እንግዲህ ሴቶች እህቶቻችን ዛሬ ቀናቸውን አብረውን ለማክበር ከኛ ጋር አሉ። ሁላችንም በጣም እንወድሻለን። ስለዚህ ቺን ኬክ እስቲ እየቆረስን በጣም አመሰግናለሁ። እናመሰግናለን። ኑሩልን። አመሰግናለሁ። ደህና ነሽ ወይ? አረፍ በይ።
መቅደዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔ ጽጌረዳ እባላለሁ። ዛሬ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም እውነት እንደ እንቁ ከማያቸውና ከማደንቃቸው ሴቶች መካከል አንቺ አንዷ ነሽ። ዛሬ ደግሞ እንግዲህ ድርጅታችንም እንግዲህ አክብሮ የዛሬው የሴቶች ቀንን በማስመልከት ስጦታ ስላበረከተልሽ እጅግ በጣም ደስተኛ ነኝ። እንኳን ደስ አለሽ። በጣም አመሰግናለሁ። አንቺንም እንኳን ደስ ያለሽ። በጣም ደስ ትላላችሁ ሁላችሁም ከበር ጀምሮ በጣም ደስ ብሎኛል። እንኳን አደረሰሽ አንቺ። እኔም አመሰግናለሁ። እንኳን አብሮ አደረሰን። በደንብ ቡናችንን እየጠጣን የተሰጠሽ ቤት ምን አይነት ቤት ነው የሚሉትን ነገሮች በውስጡ ደግሞ የሚያሟሏቸውን ነገሮች በሙሉ በደንብ ብሪፍ አደርግሻለሁ። ከዛ በማስቀጠል ደግሞ መመደብልሽ የሳይት መሐንዲስ ይኖራል። ሳይቱም ላይ ደግሞ ሄደሽ በደንብ ቤትሽን ታያለሽ፣ አካባቢውን በደንብ ትጎበኛለሽ ማለት ነው። ማይ ጉድ በጣም ደስ ብሎኛል። በጣም አመሰግናለሁ። ያው ኢትዮጵያ ውስጥ የቤት ችግር ትልቁ ችግራችን ነው። እውነት ነው። በእናንተ ሪል ስቴት በጣም ብዙ ሰዎች የቤት ባለቤት እንደሆኑ አውቃለሁ። ስንት ጊዜው ነው ከተመሰረተ? ዲኤምሲ ከተመሰረተ አሁን 28 ዓመታት አሳልፈዋል። በእውነት በዋናነት እንግዲህ ሲመሰረት በኮንስትራክሽኑም ዘርፍ ስለነበረ ደረጃ አንድ ኮንትራክተር ነው። በተለይ በመንገድ ስራዎች፣ በህንፃ ግንባታ ስራዎች በደንብ ይታወቃል። ኢትዮጵያ ውስጥ ያልሰራው የመንገድ ስራ የለም ማለት እንችላለን። ይህንን 28 ዓመታት እንግዲህ በዚህ ነበር ያሳለፈው። ከቅርብ ጊዜ ወዲህ ለቡ መብራት ኃይል አደባባዩ ላይ ደግሞ 65395 ካሬ ሜትር ላይ ያረፈ ትልቅ የመኖሪያ መንደር እየገነባን ያለ ነው። እንግዲህ ለቡ ካለው ሳይታችን ወይም ደግሞ ትልቁ መንደራችን ነው እንግዲህ ባለ 3 መኝታ ክፍል 145.1 ካሬ ሜትር የተበረከተልሽ። በውስጡም ደግሞ በደንብ ለልጆችሽ በቂ የሆነ የየራሳቸው ክፍል ያለው የቤት አጋዥ ወይም ደግሞ ሰራተኛ ቢኖርሽ የራሷ ክፍል እስከ መታጠቢያ ክፍሉ ያለው እንደዚሁም ደግሞ እጅግ በጣም ሰፊ ሳሎን እስከ በረንዳው በትንሹ 2 እና 3 ባልከኒ ተደርጎላችኋል ማለት ነው። በጣም ደስ ይላል። ስለዚህ ስንት አማራጭ አላችሁ ማለት ባለ 3 ቢፈልግ ባለ 2 ባለ 1 በጣም ብዙ አማራጮች አሉን ከስቱዲዮ ጀምሮ እስከ ባለ 4 መኝታ ክፍል። እንግዲህ ቀደም ሲል እንደነገርኩሽ ላንቺ ሰፋ ላለ ቤተሰብ ይገባሻል ይመጥንሻል ያልነውን ነው በስጦታነት ያበረከትንልሽ። ባለ 3 ለነገሩ አሁን 2 ናቸው ልጆቼ፣ ሰራተኛ አለ ከበቂ በላይ። በጣም ነው የማመሰግነው። ለምን ያህል ሰዎች አስረክባቸዋል ቤት? ከዚህ ቀደም 43 ቪላ ቤቶችን እዚሁ ሳይታችን ላይ ገንብተን አስረክበናል። አሁን ደግሞ የአፓርትመንቶች ግንባታ ላይ ነን ያለነው። በተለያዩ የማስረከቢያ ደረጃ ላይ ያሉት ናቸው። ፈጥኖ መረከብም ለሚፈልግ፣ ቀስ እያለ መክፈልም ለሚፈልግ በጣም ብዙ አማራጮች አሉ። ከዛ በተጨማሪ ደግሞ 40/60 የባንክ ብድር አማራጭ አለ። አዎ 40/60 ከመንግስት ነበር በፊት። አሁን ደግሞ ከዲኤምሲ መጥተው 40%ን ብቻ ከፍለው ገዢዎች ወይም ደግሞ ደንበኞቻችን ቤታቸውን መረከብ የሚችሉበትና ቀሪውን 60%ን ረዘም ባለ አመታት መክፈል የሚችሉበትንም አማራጭ ይዞ መጥቷል ማለት ነው። ይሄ በጣም ትልቅ ነገር ይመስለኛል። በተለይ ሀሳብ የሚሆንበት ሰው ቤት ለመግዛት አከፋፈሉን ነው። በጣም እሺ፣ አመሰግናለሁ። ቤቱን እየኖሩ መክፈል ይችላሉ ማለት እየተኖረበት ቀስ ተብሎ በረጅም ዓመታት ቤታቸውን መክፈል የሚቻልበትን እድል ይሰጣል ማለት ነው። በጣም ደስ ነው የሚለው። መቼም ቅድምም ብለነዋል፣ እናቶች በተለይ ትልቁ ጭንቀታቸው ሀሳባቸው ልጆቼ አይደለ ልጆቼ ምቹ ቦታ ሆነው ቤትሽ ስትገቢ ደግሞ ተበሳጭተሽም ብዙ ውጣ ውረድም አልፈሽ ልክ ቤት ስትገቢ ሰላም እንዲሰማሽ ደግሞ ቤት በጣም አስተዋጽኦ አለው። መኖሪያ ቤቱ ብቻ ደግሞ ሳይሆን ኮምፓውንዱም ደግሞ በጣም ሌክዠሪ ከመሆኑ የተነሳ 5 ቦታዎች ላይ ትልልቅ የመዝናኛ ማዕከላትን በውስጡ የያዘ ነው። ልጆች ወጥተው እንደልባቸው መዋኘት የሚችሉበት የራሱ ፕሌይግራውንድ ያለው ሁሉ ነገር የተሟላለት የግብይት ማዕከልም ደግሞ የተሟላላቸው ናቸው ቤቶቻችን። ተጀምሯል እሱ? አዎ ተጀምሯል። የግብይት ማዕከል እንዲህ ብዬ እያየሁ ባለ 3 ላይ ሆኜ ወደዛ ነው መዳረሻ እያልኩ ነው እንደዚህ ማየው። በደንብ እውነት ነው። ከዛ ውጪ ለቡ በአጭር ጊዜ ውስጥ እየለማ ያለ መንደር የሚሆነው ውበቱን በጣም እየጨመረ ነው። አሁን መንግስት በያዘውን ፕሮጀክት ከሳይታችን ፊት ለፊት እንኳን 3 ቦታዎች ላይ እጅግ በጣም ያማረ የኮሪደር ልማት ግንባታ ላይ ነው ያለው መንግስት ማለት ነው። እዛ ላይ ትልልቅ ፋውንቴኖች፣ የህዝብ መዝናኛ ማዕከላትን፣ አንደርግራውንድ ፓርኪንግ ቦታዎችን ያካተተ ከሳይታችን ፊት ለፊት ትልቅ የቆንጆ የሆነ የኮሪደር ልማት አለ። እንግዲህ በባልኮኒሽ ወጣ ስትይ እሱንም እያየሽ ፋውንቴኑን እያየሽ በደንብ ኢንጆይ ማድረግ ትችያለሽ። ቤቶቻችን በተለያየ የግንባታ ፕሮግረስ ላይ ያሉ ናቸው። በአጭር ጊዜ የምናስረክባቸው አሉ። እንደዚሁም ደግሞ እስከ 3 ዓመት ደግሞ የምናስረክባቸው የመኖሪያ ቤቶች አሉ። በተለይ ደግሞ ካሉን ሳይታችን ላይ ካለው በጣም ምርጥ የተባለው ብሎክ ሰሞኑን ለሽያጭ አውጥተናል። እንግዲህ ዲኤምሲም ደግሞ ላንቺ በደንብ የከተማ እይታ ያለው ቆንጆ ቪው ያለው
ዲያስፖራ ብሎክ ቁጥር 2 ላይ ነው ያለውን ቤት ነው። ዲያስፖራ ብሎክ ነው የሚባለው ቁጥር 2 ማለት ነው። ዲያስፖራ ብሎክ ቁጥር 1 ያው ለሽያጭ ወጥቶ በጣም በአጭር ጊዜ ተሸጦ ስላለቀ አሁን ሁለተኛውን ቁጥር ደግሞ ሰሞኑን ለገበያ አውጥተን ያለ ነው ማለት ነው። ቤትሽ እዛ ላይ ነው የሚሆነው። በግንባታ ሂደት ላይ ያለ የመኖሪያ ቤት ነው ማለት ነው። ስለዚህ በሚፈልገው ዲዛይን በሚፈልገው ነገር ማድረግ እችላለሁ ማለት ነው። ምንም ችግር የለውም። ኤኒ ታይም ሰዎች በራሳቸው የራሳቸውን ነገር መጨመርም ይችላሉ ወስደው። ችግር የለውም። እኛ የሚከለክል ነገር የለንም። ወጪ ቆጣቢ ነኝ ያየሽ። ፊኒሺንጉን በራሴ እውነት ነው። ፊኒሺንጉን በራስሽ ግን ለሌሎች ፊኒሺንጉ በእናንተ ነው። በሁለቱም ይቻላል። በራሱ መስራት ለሚፈልግ በእኛም እንዲሰራለት ለሚፈልግ ሁለቱንም አማራጮች እንሰጣለን። አይ እናንተ በደንብ ኢንፎርሜሽን አላችሁ። በቅርቡ ከውጪ መምጣቴ ለ3 ቀንም ለ4 ቀንም ይሆን ለዛችሁ መሆን አለበት ዲያስፖራ ብሎክ ነው። ያው ብዙ አድናቂዎችሽ በእርግጠኝነት ጎረቤትሽ ለመሆን ወደ ዲኤምሲ ይመጣሉ ብዬ አስባለሁ። ከዛም ባሻገር ደግሞ ውጭም ሀገር ሆኖ መግዛት የሚፈልጉ የኛ አሰራራውን በጣም ቀልጣፋና ጊዜ ቆጣቢ ነው። ድሮ ቤት ከዛ ከመተው ሀገር ቤት መተው ፕሮሰስ አድርገው ነበር። አሁን ግን ገለጻውንም የሳይት ጉብኝቱንም 24 ሰዓት ሳይታችን አክቲቭ ስለሆነ የሳይት ጉብኝቱንም ገለጻውንም ካሉበት ቦታ ሆነው በኦንላይን ፕሬዘንቴሽን እንሰጣቸዋለን። ካሉበት ቦታ ሆነው ክፍያቸውን ከፍለው ውላቸውን ባሉበት ቦታ ስለሚላክላቸው ከኢትዮጵያ ውጪ ያሉ ሰዎችንም በቀላሉ ተደራሽ ማድረግ ትችላል ማለት ነው። በጣም ደስ ይላል። በቃ እንደ ውጭው ዓለም ላይ የምናየው ነገር መቼም በሀገራችን ስለመጣ በጣም እንኮራለን። እውነት ነው። መቼም ግቢ አትሉኝም አንዳንዴ ሳይት አስጎብኝ አይደል? እንግዲህ አንቺን ብሎ የሚመጣ ሰው መቅዲና አሁን እንደ ዲያስፖራ ኤክስፕሌን አድርጊ ብላችሁ አጣረኝ እስከሚያልቅ በጣም ነው የጓጓሁት። ሳይቱን ሄደን እንጎብኝ አይደለም? አዎ ሳይቱን አሁን ቀጥታ መመደብልሽ ሳይት ኢንጂነር ይኖራል። እንሄድና ሳይቱን እንጎበኛለን ማለት ነው። ደስ ይለኛል። አመሰግናለሁ። እንዴት አየሽው? ቡናችን ቆንጆ ነው። በጣም ቆንጆ። ካንቺ ቡና መቼም ያስንቃል። እሺ መቼም ቤት ተበርክቶልኝ ባያስንቅ ራሱ እንደ ያስንቃል ማለት የማይቀር ነው። እውነት ነው። እሸኝሽና ሳይት ላይ ደግሞ ቸኮልኩብሽ አይደለም? ግማሽ መንገድ ደርሻለሁ። እውነት ነው። ምንም ችግር የለም። እሺ ጽጌረዳ፣ እሺ በጣም አመሰግናለሁ። እንኳን ደስ አለሽ። እንኳን አብሮ ደስ አለን። እንዴ ገና እንትን ነው እንጂ ማዘጋጀው ፓርቲ ቤት ሄጄ እሱማ አይቀርም። ለቤትሽ ምርቃት እንዴ አይቀርም። በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ የጤና በረከት ያድርግልሽ። ልጆችሽን የምታሳድጊበት አሜን። እኔም ቤት በጣም አመሰግናለሁ። ፈጣሪ ያክብርልኝ። ቴንክ ዩ በጣም እሺ። ሰላም፣ እንዴት ናችሁ? ደህና ናችሁ? ዩቲዩብ መክፈቴን ታውቃላችሁ አይደለ? መቅድዬ ቲዩብ በሚል አሁን እስካለንበት ሰዓት ድረስ ከ40,000 በላይ ተከታይ ያለው። በጣም የሚያሳዝነው ነገር በስሜ በፎቶግራፊ ተመሳሳይ የሆኑ የዩቲዩብ ገጾች አሉ። ትክክለኛው የኔን ፕሮግራሞች እንዲሁ በአባይ ቴሌቪዥን የሚተላለፉ ፕሮግራሞችን የምታገኙት በዚህ ቻናል ነውና ትክክለኛው መቅድዬ ሚዲያን ሰብስክራይብ በማድረግ እንድትመለከቱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩ። ስለዚህ ሰብስክራይብ አድርጉ። አመሰግናለሁ። ሳይት ደርሰናል። ሰላም ሰላም፣ እንዴት ነሽ? እንግዲህ ቻኩዬ ይባላል። በነጠላ ጫማ ሳይት ለመጀመሪያ ጊዜ አላወቅኩም። ምንም ችግር የለውም። እንዴት ነሽ? እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም ደስ ብሎኝ እኮ ነው። አቤኔዘር እባላለሁ። ከኔ ጋር ደግሞ ያሉትን የሳይት እንቅስቃሴዎችን አብረን እንጎበኛለን። በደስታ ቤትሽ የሚገኝበትን ቦታ ሳይሻል ሲያምር፣ ነፋሻማ አየር፣ ንጹህ አየር፣ ዳገቱ፣ ተራራው ያስ እንዲህ አይነት አዲስ አበባ ውስጥ ወይም መሀል ከተማ ለቡ ላይ እንዲህ አይነት ቪው አይቻላል በእውነት። አሁን የምናገኛቸው ደግሞ 4 ለህዝብ ማመላለሻ የሚሆኑ ሊፍቶችን ነው ማለት ነው። ይሄ 4 ሊፍት አለ። አዎ፣ በስተቀኝ በኩል ደግሞ የዕቃ ሊፍት እናገኛለን ማለት ነው። ለብቻው ነው የዕቃ ሊፍት፣ የሰው ለብቻ። የሊፍት አክሰሶቹ ይሄን ይመስላል። ያው ሌላው ደግሞ ምንድነው ፍሎር ሄይት ነው የሚታየው። ቁመቱ የፍሎሮቹ ሄይት ይሄን ይመስላል ማለት ነው። ኦልሞስት ወደ 3.5 ሜትር አካባቢ ነው የሚሆኑት ማለት ነው። እነ ጎልያድ ይገቡበታል። ድሮ 3 ሜትር ጎልያድን ነው የምናውቀው። ኤግዛክትሊ። ግን ነፃነት ይሰጣል። ደስ ይላል። ትክክል። እኔ ቪው በጣም ወደድኩት። በእናትህ እኔ ቪው በጣም ነው የምወደው። ያው እንዴት እንደሚያምር ከተማው ሙሉ ነው የሚታየው። ሲያምር አይ ቲንክ ተራራ ትወጃለሽ መሰለኝ። በዚህ ተፈጥሮ ወዳለሁ። ለፊታችን የሚገኙት 3 ፓርኮች ይኖራሉ። አሁን እየተገነቡ ያሉ 3 ፓርኮች ይኖራሉ ማለት ነው። ፋውንቴን ያላቸው መዝናኛ ስፍራ። ስለዚህ ሴንተር ላይ ይሄንን ህንፃ እናገኘዋለን ማለት ነው። አሁን ደግሞ የምንገኝበት ሰዓት ላይ ኦልሞስት ሰዓታችን ወደ 12 ሰዓት ሆኗል። የምሽት ፈረቃ ሰራተኞች የገቡበት ሰዓት ነው። ሌሊትም ቀንም ነው ይሰራል። እዚህ በዲኤምሲ ፀሐይ አትጠልቅም ማለት ነው። 24 ሰዓት ነው። በትክክል ምሽትም እንገነባለን። እኔ ወደድኩት። ተራራውን በጣም ወዳለሁ። ተፈጥሮ ወዳለሁ። አየሩ ደስ ሲል ንጹህ አየር ታዲ ድሮ በቃ ታዲ ይላሉ ልጆች። በጣም ደስ እኔ
እኔ በቃ ቃላት የለኝም። አሁን እየተነፈስን ያለነው አየር በእውነት ከከተማው የጭስ የመኪና ጭስ የብዙ ነገሮች ውጥረት በጣም ረፍት የሚሰጥ ነውና እዚህ ላይ ቤት መግዛት እኔ እንጃ በጣም በቃ ተፈጥሮን መውሰድ ነው መጋራት ነው። በጣም ደስ ይላል። ያንቺ ሳይት የሚገኘው ይሄ አንደኛው ሳይት ነው። ሌላው ደግሞ ትልቁ ሳይታችን ደግሞ ሄደን እንጎበኛለን። ያንቺን ቤት የሚገኘው እዛ ነው ማለት ነው። ታዲያ ለምን ታደክመኛለሽ? ከኔ ነው የኔ ነው ብዬ ግን እንኳን አየሁ። አሁን የምንሄደው ያንቺ ቤት ወደሚገኝበት ሳይት አሁን ያየነው ሌላ ቪላ ቤት ውስጥ ነው እንዳትለኝ፣ ባለ 3 ነው የሰማሁት። ይሄ ሰርፕራይዝ በዝቶብኛል። እነዚህ 43 ቪላዎች ከዚህ በፊት ተገንብተው የተረከቡ ናቸው። ደንበኞች ገብተው እየኖሩበት ያለው ሳይት ነው እና ትልቅ ነው። አሁን ደግሞ ከጀርባችን የምንመለከተው የኤዋን ቢልዲንግ በአመት ከ6 ወር ውስጥ የምናስረክበው ይህንን ህንፃ ነው። ከጀርባችን የምንመለከተው ኦልሞስት 12ኛ ፍሎር የደረሰ ህንፃችን ነው። እዚህ ላይ ባለ 2 እና ባለ 3 መኝታ ክፍሎች ይኖሩናል። ስለዚህ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ማለት ነው። በትክክል። መቼ ያልቃል? አሁን ይሄኛው በአመት ከ6 ወር ውስጥ ገንብተን የምናስረክበው ነው። አሁን አለ እዚህ ሰዎች ሲመጡ በትክክል ጥቂት ቤቶች ናቸው ግን ይኖሩናል። ቤቶች እዚህ ላይ ማግኘት እንችላለን። ሳይታችን ላይ ባቺንግ ፕላንት ወይ ደግሞ የኮንክሪት ማብኪያዎች እንዲሁም ደግሞ ከጀርባችን የብሎኬት ማምረቻ ከዛ ባለፈ ደግሞ የምትመለከቱው የብረት ክምችት እነዚህ ሁሉ ለሳይቱ ግብአት የሚሆኑ ናቸው ማለት ነው። እዚህ የምታያቸው መኪናዎች ሁሉ ይሄንን የሚሰሩ በዚህ ውስጥ የሚሳተፉ ናቸው ማለት ነው። በጣም ደስ ይላል። ከስር ደግሞ የሚሰሩ የፊኒሺንግ ስራዎችን ከታች ጀምረን መመልከት እንችላለን። እንደምንመለከተው አልሙኒየም በር መስኮቶችን እንዲሁም ደግሞ ክላዲንግ እየተሰራ ነው ያለው። ደግሞ ከፍ ስንል የብሎኬት ስራና የልስን ስራዎች አብረው እየተሰሩ እየወጡ ነው ከላይ እንደምትመለከታቸው ማለት ነው። የኔ ቤት እየደረስን ነው ወደ አንቺ ቤት። እንደዚህ ኮርነር ላይ ነው የሚሆነው። በጣም ቆንጆ ቤት ነው የምናገኘው። እንደምትመለከቱ ደግሞ ስትራክቸሩ ወይም ደግሞ የግንባታው አይነት በአሉሚኒየም ፎርምወርክ የሚገነቡ ናቸው። ደግሞ እንደምትመለከቱ ይሄ አሉሚኒየም ፎርምወርክ መሰራታቸው ቤቶቻችን ባለ 2 ባለ 3 ባለ 4 ሲገዙ ተጨማሪ የሰራተኛ ማደሪያ ክፍል ከነመታጠቢያው ስቶርና ላውንደሪ ክፍሎች እነዚህ ክፍሎች አንድ ላይ ተከፋፍለው የምናገኝበት ምክንያት ስትራክቸሩ አንድ ቦታ ላይ ሆኖ ነው ያለው። እንደ ሺሮል ነው የቆመው። በየቦታው ኮለን የለውም። ስለዚህ በፓርቲሽን ለመከፋፈል እንደልብ መከፋፈል እንድንችልና ሁሉም ቤቶች ላይት ኦረንትድ ሆነው እንዲሰሩ በጣም ጥሩ ግብአት የሆነ ነገር ይሄ አሉሚኒየም ፎርምወርክ የሚባለው ቴክኖሎጂ ነው ማለት ነው። በጣም ነው የማመሰግነው። እንግዲህ ያው ዛሬ ከዴምሲ ሪል ስቴት የቤት ስጦታ ተደርጎልኛል። እግዚአብሔር ያክብራችሁ። በጣም አመሰግናለሁ። እኔ መቼም ሁሌ እንደምለው የህዝብ ልጅ ነኝ። በጣም ህዝብ እንግዲህ እንደ ልጁ ተንከባክቦ የሚያሳድገኝ ነኝና ብቻውን መብላት ማህበረሰብ አልነገረንም፣ ብቻውን ማደግ ብቻውን መበልጸግ አልተነገረንም እና በእኔ ስም ደግሞ መጥተው ሌሎች ምን መጠቀም አለባቸው እዚህ መምጣቴ ደግሞ ከኔ ያለፈ ሌሎች የሚያተርፉበት ነው ወይ ብዬ ጠይቄ በጣም አመሰግናለሁ። ዴምሲዎች እንግዲህ በአንቺ ስም ለሚመጡ ሰዎች ደግሞ 30% ቅናሽ ሁሉም ቤቶች ላይ እናደርጋለን። ግን ጥቂት ቦታዎች ነው ያሉት። ቶሎ ብለው እንግዲህ መጥተው ቤታቸውን ለመግዛት ይመዝገቡ ስላላችሁኝ በጣም አመሰግናለሁ። የምትመለከቱን ሁሉ እንግዲህ ቤትን ለመግዛት እንዳቅማችሁ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ድረስ ዴምሲ ሪል ስቴት መቅደስ ደበሳይ እሷን ብለን ነው የመጣችሁት ካላችሁ 30% ዲስካውንት ተደርጎላችኋል። ከኔ ቀንሼ እንግዲህ ይሄንን ለማድረግ ሞክሬያለሁ። ስለዚህ ኑ ጎረቤት እንሁን፣ ቡና እንጠጣለን፣ እንጫወታለን አብረን። 30% ዲስካውንት ተደርጎላችኋል። በጣም ወዳችኋለሁ። ይሄ ሁሉ በእናንተ ህዝብ ፍቅር ነውና እግዚአብሔር ያክብርልኝ። አመሰግናለሁ። ዴምሲ ሪል ስቴት በርቱ። በቃላችሁ ተገኝታችሁ ደግሞ ሁሉም ኮርቶ ደግሞ የሚያሰክረውን ደግሞ ሌላ ጊዜ መጥቼ በቤቴ እሰራለሁ ማለት ነው። እናመሰግናለን ስለመጣሽ። እኔም በጣም አመሰግናለሁ። በዓለም አቀፍ ለምትገኙ ልጅን ከማህፀን ከልባችሁ ለወለዳችሁ እህቶቼ እናቶቼ ሁሉ እንኳን ለሴቶች ቀን አደረሳችሁ። እንዳቅማችሁ በያላችሁበት ጥሩ ስጦታዎችን ተሰጣጡ። እኔ በጣም ደስ ብሎኛል ዛሬ። እናንተም ደግሞ ደስ ብሏችሁ ሰንበታችሁን ታሳልፉ እመኛለሁ። መልካም ጊዜ። ወዳችኋለሁ። በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። ሰላም፣ እንዴት ናችሁ? ደህና ናችሁ? ዩቲዩብ መክፈቴን ታውቃላችሁ አይደለ? መቅድዬ ቲዩብ በሚል አሁን እስካለንበት ሰዓት ድረስ ከ40,000 በላይ ተከታይ ያለው። በጣም የሚያሳዝነው ነገር በስሜ በፎቶግራፊ ተመሳሳይ የሆኑ የዩቲዩብ ገጾች አሉ። ትክክለኛው የኔን ፕሮግራሞች እንዲሁ በአባይ ቴሌቪዥን የሚተላለፉ ፕሮግራሞችን የምታገኙት በዚህ ቻናል ነውና ትክክለኛው መቅድዬ ሚዲያን ሰብስክራይብ በማድረግ እንድትመለከቱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩ። ስለዚህ ሰብስክራይብ አድርጉ። አመሰግናለሁ።